መጋረጃ ከፋች የሥላሴን መንበር መጋረጃ ከፋች ማለት ነው። በእርግጥ በትክክል መጋረጃ የሚከፍት ሆኖ ሳይሆን ቅድመ እግዚአብሔር በእግዚአብሔር ፊት ሆኖ ከመላእክት ቀድሞ የሚገኝ ከፊት ለፊት ሆኖ አለቃ ሆኖ የተገኘ እንደማለት ነው እንጂ የሚከፈት የሚዘጋ መጋረጃ ኖሮ አይደለም። በቃ እግዚአብሔር መጀመሪያ አድርጎ ነው የፈጠረው የመላእክቶች ሁሉ አለቃ የሁሉም እኮ ነው ደግሞ የሁሉም ነገድ አለቃ አድርጎ ነበር የፈጠረውና ሳጥናኤል የሚለው ስም የመጀመሪያ የዲያብሎስ የክብር ስሙ ነበረ። ሳይወድቅ በፊት መልአክ ቅዱስ መልአክ እያለ ሲወድቅ ሳጥናኤል የነበረው ሰይጣን ሆነ፣ ተቆረጠ፣ ስሙ ክብሩን አጣ። ከዛ ሰይጣን የሚለው ጸጋውን ከተገፈፈ በኋላ የወጣለት ስም ይሆንና ዲያብሎስ ደግሞ የሚለው በግሪክ እና በሮማ ቋንቋ ቅልቅል ይባላል። ዞሮ ዞሮ የግሪክ ቋንቋ ነው። ዲያብሎስ ማለት ፈታኝ፣ ጨካኝ፣ የወንድሞች ከሳሽ ብዙ ትርጉም አለው ዲያብሎስ። እንዲሁም ደግሞ የጨለማው ንጉስ እንደማለት ነው፣ ሉሲፈር እንደማለት ነው። አጋንንት የሚለው ስም ግን ይቅርታ፣ አጋንንት የሚለው ስም ግን ሰይጣናት ከሰማይ ራእይ ዮሐንስ ምዕራፍ 12 ላይ ባለው መሰረት ከሰማይ ምንም ስፍራ አልተገኘለትም። ሚካኤልና መላእክቱ ዘንዶውን ተዋጉት፣ ከላይ ሰይጣን ተምዘግዝጎ ወደቀ። ያ ቀዩ እባብ ሰይጣን ሔዋንን ያሳታት ጋድራኤል የሚባለው ዛሬ ጉድ የሚሉት ማለት ነው። በትንቢተ ኢሳይያስ 65:11 ላይ ያለው ጉድ ለሚባልና እድል ለሚባል ጣዖት እያመለካችሁ እግዚአብሔርን አሳዘናችሁት ይላል። ስለዚህ ይሄ ጋድራኤል የሚባለው ሰይጣን በእባብ ላይ አድሮ ሔዋንን አሳስቷታል አይደለም። እንግዲህ ይሄ ሔዋንን ያሳሳታት ሰይጣን ከላይ መጀመሪያ ሲወድቅ ሰይጣን ሆኖ ክብሩን ተነጥቆ መጣና ስጋ ላይ ማደር ሲጀምር አጋንንት ተባለ ማለት ነው። በእባብ ላይ የሚደር በእንስሳት ላይ በሰው ላይ የሚደር አጋንንት ጋኔን የሚለው ስም ወይም ደግሞ በአየር ላይ በዚህ ምድር ላይ ከወደቀ በኋላ እንደገና ሌላ ፈተና መጀመሩን የሚያሳይ ነው። 5 ቦታ ነው የወደቁት አጋንንት ከሰማይ ሲወድቁ። አንደኛ አየር ላይ እየመጡ አየር ላይ ቀረዋሉ። ሁለተኛ ምድር ላይ ያርፋሉ ምድር ላይ። ሶስተኛ የብስ እንትን ላይ ባህር ላይ ያርፋሉ። አራተኛ ጫካ ውስጥ ያርፋሉ። አምስተኛ ደግሞ በውሃ ውስጥ በበረዶ ያርፋሉ። እነዚህ በተለያየ አይነት የዓለም ክልላችን ውስጥ አርፈው ህዝቡን የሚፈትኑ ናቸው ማለት ነው። እነዚህ መናፍስት እንግዲህ በአንድም በሌላ መንገድ ሰዎችን ሲፈትኑ በአንድ ነገር ከለላ አድርገውን ስጋ ላይ ካደሩ በኋላ ግን አጋንንት የሚለው ስም መጣባቸውና ይሄ ስም አጋንንት ወይም ጋኔን የሚለው ስም የመጣው ከውድቀት በኋላ በሰው ላይ